ሞት የምንናፍቀው ሞት ሳይሆን የከበረ ረፍት መሆኑ ወደ ተሻለው ቦታ ሲሄድ እንደምን ታለቅሳላችሁ ለኃጢአት መሞት አው ሞት የምንረዳበት አው ማንኛውም ሰው ሞት ሲባል ድንጋጤ በኃጢአት መሞት ደግሞ ኃጢአትን የምትሰራ ነፍስ እሷ ትሞታለች እንዳለ ሰው ኃጢአትን እየሰራ በከደት ሲኖር ይልቅ እሱን ይተውና ንስሐ ይጨምሩ በእያንዳንዱ ደቂቃ በእያንዳንዱ ሰዓት ሞታቸው ማሰብ ይገባል በደልም ሰርቶ ኃጢአትን ሰርቶ ወደ ሲኦል የሚጣል እንደሆነ ከነጻ ፈቃዱ ጋር እንደወሰነው የክፋት ሁሉ መሰረቱ የሊና ጥመት ነው ጆን ካልቪን አባቱ የሆነው ራሱ ያብራራዋል አውግስቲኖስ እንደሆነ በሽብሸባ በእጣን በማዛ በክብር ጻተ ነፍሳቸው በክብር ወደ ገነት ትሄዳለች መልካም አው እዚህ ላይ ረቂቅነቱ በጣም ይሄ ስለ ነፍስ አፈጣጠር የቀደምት ፈላስፋዎች የሚያነሱት ልክ እነሱ ምን ይላሉ እግዚአብሔር ስጋን ቅድሚያ ፈጠረና ነፍስን ሌላ ቦታ አከማቸ ከዛ ለአንዷ ስጋ የሆነች ነፍስ ሰጠ የሚሉን የመለሰበትና ሁለተኛ ይሄ የንፋስ ባህሪ የእግዚአብሔር ባህሪ ነው ብለው ደግሞ የስተት ትምህርት የሚያስተምሩ ኑፋቄ ትምህርት አለ እፋለበት የሚለውን ያንን ያነሳና ረቂቅነቷን ሲገልጽ ነው እንግዲህ ከነፍስ ደግሞ መላእክት ይረቃሉ የሚለውን ትምህርት ሲያመጣ አሁን የፈላስፋዎች ትምህርት የመለሰበትና በዚህ ላይ ያሉት መረዳቶች እጅግ በጣም የሚረቁ በጣም ልክ ይሄ ሌሎች መጻፍቶችን መንፈሳዊ ጉዳዮችን የማወቅ ወይም የማንበብ ልምድ ለሌለው ሰው ሊከብድ ይችላል ግንስ ክብሩን ማንነቱን ግን ለማወቅ የእግዚአብሔርን አለመቀላቀል የሚለው ሐሳብ ለምሳሌ ሰዎች እኔ የገረመኝ እዚህ ጋር ይሄ መጽሐፍ ሳነበው ብዙ ጊዜ የክርስቶስ ተዋህዶን ሲገልጹ የሚያነሱት ሐሳብ በታቅቦ የሚለውን ሐሳብ ለካ ሰው ራሱ ሰውነት ላይ እያለ በሚስጥር ያመጣዋል መጨረሻ ላይ በሚስጥር ሰውነት ራሱ ማለት የማይሞት ሁለቱ ብቻ መላእክትና ሰው ነው የማይሞቱት ዘላለማዊ መሆናቸውን ያነሳና ከዛ የሚበሰብሰው ልክ እነሱ ምን ቆይቶ ይዋሃደዋል የሚለውን ሐሳባቸውን ሁሉ ያፈርስና ተዋህዶን ለምሳሌ ከተፈጠሩት ነገሮች የተዋሃደውን አነሳም የሚለውን ሐሳብ ያመጣና ደግሞ እሷ ፈጽሞ የተለየች በእግዚአብሔር ዕውቅና ውስጥ የምትገለጥ እንጂ ሰው የሚደርስባት አይደለችም የሚሉ ያብራራበት መንገድ የሄደበት ርቀት ደግሞ ያነሳቸው አሁን የሱም ብቻ አይደለም ፈላስፋዎች እንዲህ ያነሳሉ መናፍቃኖችም እንዲህ ይሰጣሉ የቤተክርስቲያን አባቶች መጽሐፍ ቅዱስን ወንጌላውያን እንዴት አብራሩት የሚለውን ጌታ ራሱ ያስተማረውን ትምህርት ጭምር በማንሳት ጭምር አብራርቶ የሚሰፋበት መንገድ በጣም ተልከፍቶ አይተውምና ድንቅ ሁለቱ ነገሮች ነው እንዳልካቸው ምንድነው ያንብቡት በጣም ሰፊ ጉዳይ ስለሆነ እንጂ ሁለት ጽንፍ ያዙ አመለካከቶችን መልስ ይሰጣል አንደኛው የፕሪ ኤክስቴንሻል የሚባለው መዛግብት ቅድም ያልከውን ያነሳውትን ተፈጥሮ አንድ ጊዜ ያለው የሚሉትን የለም ተፈጥሮ የሆነ መጋዘን ውስጥ ወይም የሆነ ቦታ ላይ አለ ከዛ ያመጣል የሚለው ልክ አለ መሆኑን ነው መልስ የሚሰጥበት ሁለተኛው በጣም መመኑ እንትን ማስተዋል ያለበት በየጊዜው ደግሞ ተፈጠራል በየጊዜው የምትፈጠር ሳይሆን አንድ ፍጥረት አልቋል በነገራችን አዲስ ፍጥረት አሁን የሚፈጠር የለም ይሄን ነው መመን ማመን ያለባቸው እነዚህ ልክ አለ መሆናቸውን በአስራው መጻፍትን በሊቃውንት ባገባው ይመልስና እዚህ ጋር ኦርቶዶክሳዊ ማሰሪያው ግን ምን ያህል ነፍስም ስጋም ከእናትና ከአባት እንደሚከፈል ስጋንም እናገኘው ከማን ነው ከእናትና ከአባት ፍሬ ከእናት አብራክ እንደምናገኘው ሁሉ ነፍስም ስጋም አዘሰም ታይም ያለ መቅደም መቀዳደም ከዛ ነው ኦርቶዶክሳዊ ያረዳድ አምበለ እንጂ የሚፈጠር ከመዛግብቱ የሆነ ሰዓት ላይ የሚሰጥ የለውም ቢለውን ይሄን ባግባቡ በጣም ተረጋግቶ ማለት ነው ርዕሰ ጉዳዩ ሴንሲቲቭ ነው በነገራችን ላይ ለዚህም ነው ከሄድን ጊዜ አይበቃንም ራሱን ችሎ የምናርሰው እንጂ ሴንሲቲቭ ስለሆነ በጣም በጥንቃቄ እየመጠነ ለማስረዳት ይሞክራል ይሄን ያነሳና ልክ ከዚህ ሲሻገር ነፍስን እንዳየን ሁሉ ስጋን ያነሳና ስጋ ላይ ስጋ ደካማ ነው ስጋ የማይረባ ነው ስጋ የማይጠቅም ነው ስጋ የክፋት ማደሪያ ነው የሚል ብዙ ሰው ይዞ ስጋውን ያዋርዳል የኦርቶዶክሳዊ ያስተምሩ አይደለም ስጋ የከበረ ነው ስጋ ቅዱስ ነው እግዚአብሔር የመጀመሪያው ስነ ፍጥረትን ከፈጠረ ሁሉ በኋላ የረከሰ ፍጥረት የለም ምክንያቱም ስጋ ከአራቱ ባህሪያት ስጋ የተፈጠረ ከአራቱ ባህሪያት የተፈጠረ ስጋ እስከሆነ ድረስ በራሱ ርኩስ ክፉ አይደለም በቃ ፍጥረት ሁሉ ክቡር ነው ስለሚል ስጋን ማዋረድ ኦርቶዶክሳዊ አረዳር አመለካከት የክርስትና ማዕቀፍ አይደለም ይሄንን በነገራችን ላይ እኛ ክርስቲያኖች ራሱ አንዳንድ ጊዜ ባለመረዳት ስጋችንን መጥፎ አድርገን እንስላለን
በነገራችን ላይ ብንጾም በምንድን ነው? በስጋ። ብንሰግድ በምንድን ነው? ቆመን ብናስቀድስ በስጋ እኮ ነው። እና ማንረዳው እንላለን። ሰው ሲሰግድ እኮ በስጋው ነው፣ በነፍሱ አይደለም የሚሰግደው። ግን እንዴት ነው ከነፍሱ ጋር ያለው ውህደት? የነፍስና የስጋ ፍቃዳት በሚያደርጉት ውህደት የሚፈጸም ስርዓት አምልኮ ነው፣ ተነጣጥሎ አይደለም። እና ስጋን በዛ ልክ መሆን የለበትም የሚል ሁለት አጀንዳዎችን ያነሳል። የሰው ስጋ ክፉ ነው ወይ የሚለውና ክፋትስ ከየት ተገኘ የሚለው መልስ ይሰጣል። ክፋት ከሰው ስጋ ውጪ ከውጪ የመጣ ኤክስተርናል የሆነ የህሊና ጥመት፣ ቅድም እንዳነሳሁት ሰዎች ነፃ ፍቃዱን ተጠቅሞ በህሊናው ጥመት የሚመጣ እንጂ ስጋ ባይናቹራል በተፈጥሮ ክፉ ሆኖ ጥመት ኖሮበት አይደለም። ሰው ከህሊናው ጥመት የተነሳ ሊቀደስም ሊረክስም ይችላል የሚለውን ያመጣል። ስጋ ግን የከበረ ነው፣ እግዚአብሔር የከበረ ፍጥረት ነው እና ስጋ ደካማ ነው ብለው የሚያነሱ በክርስትና ማዕቀፍ ስር ያሉ ኦርቶዶክሳውያኑ ፈላስፎችንም ጭምር ያነሳና 5 መልሶች ባጭሩ ለምሳሌ ይሰጣቸዋል። አንደኛው ስጋ ክፉ ቢሆን ኖሮ እግዚአብሔር ገና ከመጀመሪያ አይፈጥረውም ነበር፣ ምክንያቱም እግዚአብሔር ክፉ ነገርን አልፈጠረምና የሚለውን በአግባብ ያስረዳ። ሁለተኛ ስጋ ክፉ ቢሆን ኖሮ አምላክ ስጋ ነስቶ ሰው ባልሆነ ነበር። ራሱ ሰው በዚህ ምድር ላይ አዳምን ነፃ ለማውጣት ሰው ሲሆን ከድንግል ማርያም ምን ነስቷል? ቃል ስጋ ነሳ። ክፉ ቢሆን እንዴት አምላክ ይነሳው ነበር የሚለውን መልስ ይሄንንም አብራርቶ ነው የሚሰጠው። ሶስተኛ ስጋ ክፉ ቢሆን ለሰው ነፃነትን ለምን ተሰጠው? በቃ ኦልሬዲ ስጋ ክፉ ነው። ስለዚህ ስጋ ክፉ ከሆነ ሰው ልጅ ምን ማድረግ አይችልም? ጽድቅን፣ ቅድስናን፣ በጎን ነገር መስራት አይችልም። ክፉ ነገር ጭኝብክ በጎ ነገር ስራ ማለት አልችልም። ስለዚህ ነፃ ፍቃድ ፍሮም ዘ ስክራች ከመጀመሪያው ጀምሮ አያስፈልገውም ነበር የሚል ያመጣል። አራተኛው ፈቃደ ስጋ ፈቃደ ነፍስ ቢቀዋወሙ እንጂ እዚህ ጋር በጣም ማስተዋል አለብን። የሚጣላው ፈቃደ ስጋ ፈቃደ ነፍስ ቢቀዋወሙ እንጂ ስጋና ነፍስ የሚደጋገፉ ናቸው። ስጋና ነፍስና ፈቃደ ስጋ ፈቃደ ነፍስ ሁለቱ ይለያያሉ። ችግር የሚፈጠረው ሰው በፈቃደ ስጋው ሲሄድ እንጂ በስጋው አይደለም። ፈቃደ ስጋ የሚባለው በህሊና ጥመት የሚመጣ በጎ ወይም መጥፎ ልንሰራ በምንችልበት ፍቃድ ማለት ነው። ያ ነፃ ፍቃድ ነው፣ ስጋ በራሱ አይደለም። ስለዚህ ፈቃደ ስጋና ፈቃደ ነፍስ ሊቃዋወሙ ሊጋጩ ይችላሉ። ስጋና ነፍስ ግን አይጋጩም፣ ተናበው የሚሰሩ ውር ናቸውና የሚለውን በጣም በጥንቃቄ ያብራራል። ነፍስ ለስጋ ስጋ ለነፍስ ህልውና ፍጹም መሆኗን በአግባቡ ያሳያል። ህልውና ነፍስ ያለ ስጋ ስጋ ያለ ነፍስ መኖር አይችልም። ብንጾም ብንጸልይ በምንድን ነው? ነፍስና ስጋ በፍቃድ ማለት የነፍስ ፍቃዷ መጾም ነው። መጾም ስትፈልግ ግን በምንድን ነው? ነፍስ በስጋ ታራለችና ናይ በፈቃደ ስጋ ሲሄዱ ግን ወደ ኃጢአት የሚያስኬዳቸው ፈቃደ ስጋ ነውና ይሄ በጣም ምዕመናን ፈቃደ ስጋ ፈቃደ ነፍስ ስጋና ነፍስ ደግሞ የሚለውን ተነጥሎ በአግባቡ መረዳት ማየት ይገባል። ልክ በምን ምሳሌ ያመጣዋል? በመዶሻና በመጥረቢያ ምሳር ባለው መንገድ ማለት እሱን እየመሰለ ያብራራል። ክፋት የተገኘበትን ሲያመጣ መጀመሪያ አዋላ ሐሰት የሐሰት ምንጭ ዲያብሎስ ራሱ እሱም ዲያብሎስም ቢሆን ክፉ ተፈጥሮ ሳይሆን በህሊናው ጥመት የተነሳ ክፋት እንዳደረበት እሱ ደግሞ ክፋቱን ምን እንዳደረገ ወደ ሰው ልጆች እንዴት እንዳመጣው ይሄንን ባግባው ይሰጣል። ስለዚህ ምዕራፍ 4 ላይ መረዳት ያለብን ስጋ ክፉ ነች የሚለው ኦርቶዶክሳዊ አመለካከት አይደለም። ለመጽደቃችን ለበረከታችን ሁሉ ምንጭ ምክንያት በጎ ቅዱስ መሆናን ባግባቡ መረዳት እንዳለብን ይሄንን የሚያሳይበት ክፍል ይሆናል ማለት ነው። ወደ ምዕራፍ 5 ላይ ስንገባ ደግሞ በጣም ሰፋ ያለ ጉዳዮችን ያነሳል። አንዱ እንግዲህ ነፍስ አለች፣ ስጋ አለች፣ የሰው ልጅ ተፈጠረ። የሰው ልጅ ሲፈጠር ብቻ ያለው ክብር ሳይሆን ከፈጠረው በኋላ ጭምር ራሱ እንዴት እንዳከበረው ባግባቡ መረዳት ያስፈልጋል። ሲፈጥረው ገና ከመጀመሪያው ምክንያቱም ሰው በአምላክ ሕሊና ታስቧል። ለምሳሌ ታምረ ማርያም እመቤታችን በአምላክ ሕሊና ታስባ ትኖር ነበር ስንል አዳምም እኮ በአምላክ ሕሊና ታስቦ ነው የተፈጠረው። አንዳንዶች ታምረ ማርያም ለመንቀፍ ርቀት ይሄዳሉ እንጂ እንኳን እመቤታችን እኔ እናንተስ ራሱ በእግዚአብሔር ታስበናል የተፈጠርነው። ታዲያ ይሄ እኮ በጣም አያስደንቅም? እንደው የህሊና ጥመት ስላለን አው ታስባ የሷ በተለየ መንገድ ደግሞ ለሰው ልጅ መዳን ምክንያት ስለታሰበች ነው እንጂ እኛም ደካሞቹ በስላሴ ሕሊና እኮ ታስበናል። ስለዚህ እግዚአብሔር አዳምን ገና ሲፈጥረው አስቦ እንዴት ግሩም አድርጎ ሊፈጥረው እንዳሰበ እሱን ርቀት ያሳይና እዚህኛው ምዕራፍ 5 ላይ ሲገባ ግን ፈጥሮት አልተወውም። በኤደን ገነት ውብ በሆነች ቦታ ላይ የሚያስፈልገውን ለምሳሌ ከምግብ 3 አይነት እጽዋት አሉ።
ዕፀ ገነት ዕፀ በለስና ዕፀ ሕይወት የምትባላለች። ዕፀ በለስን እንዳይበላው የአምላክ ገዥነት የሱ ተገዥነት የፈጣሪና የፍጡር የሰውና የእግዚአብሔር ልዩነት እንዲሆን ሕግ እንዲሰራለት ሁልጊዜ አስቦ እንዲኖር ያን ሰርቶለት የሚበላው ደግሞ ዕፀ ሕይወትን ዕፀ ገነትን ሰጥቶታል። ሶስተኛው ደግሞ ዕፀ ሕይወት ደግሞ የምትባላለች በጣም የሚያስደንቅ በጣም ዕፀ ገነት የምግብ አይነቶች ናቸው የሚበላው ነው። ዕፀ በለስ ደግሞ እንዳያት እንጂ እንዳይበላት ሕግ ትእዛዝ እንዲሆን የተሰጠው ነው። ሶስተኛዋ ምንድን ነች? ዕፀ ሕይወት። ዕፀ ሕይወት ደግሞ ባረጀ በደከመ ሰውነቱ በፈዘዘ በደነዘዘ ጊዜ ያችን በልቶ እንደ ልጅ እንዲታደስ እንደ አዲስ እንደ ቀደመ ሲፈጠር 30 ዓመት ጎረምሳ እንዲሆን የሚያደርገውን ዕፀ ሕይወትን ፈጥሮለታል። በተዋበ ገነት አኖረው። ግዛ ንዳ አለው። ሙሉ ነገር ነው የሰጠው። አንዳችም ያጎደለበት ነገር የለውም። በገነት በተድላ በደስታ እንዴት እንደኖረ መጽሐፈ ኩፋሌም ኦሪት ዘፍጥረትም መጽሐፈ አክሲማሮስም በአግባቡ ይነግረናል። እዚህ ላይ ያለ ደግሞ ውድቀት አጋጠመው። በጣም የሚያስደንቅ ይሄ ነው። ምንም ሳይጎልበት ምንድነው ውድቀቱ ይላል እና እንደውም የቅዱስ ዮሐንስ አፈወርቅን ይገልጽና ለውድቀቱ ምክንያት ከእባብ ጋር አላስፈላጊ ውይይት መጀመሩ ነው ይላል። በጣም ያስደንቃል። አንዳንድ ጊዜ ክርስቲያኖች ማስተዋል ያለብናል። ውይይት መጀመር ከመናፍቃን ጋር ለኛ ለክርስትና ሕይወት እንቅፋት ከሆኑ ሴኩላርም ይሁኑ መናፍቃንም ይሁኑ ኤቲስትም ይሁኑ ለክርስትናችን እንቅፋት ከሆኑ ጋራ ውይይት ራሱ አያስፈልግም። በቃ መጀመሪያው ምክንያቱም መወያየት ከሌለበት አካል ጋራ ሔዋን ከባሏ ከአዳም ጋር አዳም ከጎኑ ከተገኘችው ከሔዋን ጋር ብቻ ወይም ከመላእክቱ ጋር መወያየት ሲገባው ከሰይጣን ጋር ውይይት ጀመረ። ለዚህ እኮ ነው ብዙ ወደ መናፍቃን ጉሮ ብዙዎች የሚሄዱ አላስፈላጊ ውይይት ይጀምራል። ከደካማ ሰዎች ወደ መጠጥ ቤት እንሂድ ከሚሉ ጋር ይሄ በጣም ሰፊ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ምን ይላል? ንግግር መጀመራቸው ነው። ደጋግሞ ይናገራል። ንግግር መጀመራቸው ለውድቀታቸው ምክንያት ነው ይላል። አኛ አስጎመጃቸው ምን አደረጉ? እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ አጡ። ጸጋቸው ተገፈፈ ይላል። የነበራቸውን ክብራቸውን ሁሉ አጡ። ግን እዚህ ውስጥ ደግሞ የሚያስደንቅ መንገድ ደራሲው ከቅዱሳት መጻሕፍት ከሌሎችም ተወሶ ያስቀምጣል። የእግዚአብሔርን ቸርነት እንደምናስተዋሰው አዳምና ሔዋን ያን ሲያደርጉ ጸጋቸው ተገፈፈ፣ ራቁታቸው መሆናቸውን አወቁ፣ ልጅነታቸውን ሀብቶ ሁሉ ነገር አጡ። ሲያጡ የት ነው ሄዱት? ቅጠል ስር ተደበቁ። ንስሐ እንኳን አልገቡም። መጀመሪያ አካባቢ ግን ማን ጠራቸው? በገነት መካከል ኮቴውን አሰማ። አዳም አዳም ወይ የት ነው ያለው አለ። ምንም ኃጢአት ብንሰራ በጣም የሚገርም ነው። እግዚአብሔር አምላካችን የፈለገን በደል ብንሰራ እንኳን በደል ሰራ ብሎ አይተወንም። እኛ በደል ሰርተን ቶሎ መመለስ ሲገባን እርሱ ነው የፈለጋቸው። አይ ለምንድን ነው ስንል ክሩምና ድንቅ አድርጎ የፈጠረው ነው። ለሰው ልጅ እግዚአብሔር የተለየ ሪስፔክት የተለየ ክብር የተለየ ጉዳይ አለው። ስለዚህ ቢወድቅም በቃ ወድቃል መስመር አስምሬልሃለሁ ምርጫ ጉዳይ ነው ብሎ አልተወም። የት ነው ያለው ብሎ የንስሐ በር የሰጠው የፈለገው እግዚአብሔር ነው። ዛሬም ብንወርቅ ሰዎች ከወደቀን ላያነሱን ላይፈልጉን ይችላል። እግዚአብሔር ፈላጊያችን ይሄ በጣም አጽንኦት ሰጥቶ እግዚአብሔር ምን ያህል የወደቀውን አዳም እንደፈለገው ወደ ቀደመ ክብሩ ሊመልሰው እንደፈለገው ወርቆ ቀቢጸ ተስፋ ውስጥ ቢገባም ድቀት ቢያጋጥመው መዋረድ ቢያጋጥመው እስኪደበቅ ድረስ ቢሆንም ግን ያ የቀደመ ጸጋው በንስሐ ሕይወት ከተመለሰ እግዚአብሔር ቸርና መሐሪ የፍቅር አምላክ ስለሆነ እንደሚመልስለት ከቀቢጸ ተስፋ ጋራ ከወደቀው አዳም ጋራ ተስፋ ደግሞ ሰጥቶታል። ስለዚህ ተስፋ ደግሞ ለክርስቲያኖች ወሳኝ ነው። ለሰው ልጅ ቀጣይ ሕይወትን ለመኖር ምን ያስፈልጋል? ተስፋ። ወደቀ እንዳ እግዚአብሔር ተስፋ ሰጠው። ከ5500 ዘመን በኋላ ነፃ ወጣው። ስለዚህ ውድቀቱንም በገነት የነበረውንም የእግዚአብሔር ቸርነትንም ጭምር ሁሉ በዚህ በምዕራፍ 5 ላይ በአግባቡ የሚያነሳልን ክፍል ነው። ይህም ቢያነቡ ምመን የእግዚአብሔር ቸርነት የእግዚአብሔር ፍቅር በጥንተ ተፈጥሮ በአዲስ ተፈጥሮ እንዴት አድርጎ ለኛ ዋጋ ምክንያቱም እንስሳት አራዊቱ ሌሎቹ ስነ ፍጥረታት ወድቀው የዚህን ያህል አልፈለጋቸውም። የሰው ልጅ ግን ዓላማ ያለው ፍጥሩ ስለሆነ እግዚአብሔር በአርአያ በአምሳሉ ስለፈጠረው ፈልጎታል። ስለዚህ ውድ ፍጡር ነኝ የከበርኩ ፍጡር ነኝ እግዚአብሔር በፈለገ ማጥ ውስጥ ብኖር አንዳንድ ጊዜ ምንድን ጽዮን ግን እግዚአብሔር ትቶኛል አለች እንደሚለው ይተውናል ብለን ቅድም ብንሄድ ይሻላል እንዳሉት ወጣት ይንዳን ነው። እግዚአብሔር ምንም ነው ኃጢአታችንን በደላችንን ክፋታችንን እንጂ እኛን አይጠላንም እኛን ይወደናል የሚለውን ማስተማር አለ። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ቤተክርስቲያን ይላል እግዚአብሔር ማለቱ ነው። ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም።
ምን ታከምባት እግዚአብሔር ሁሉ ጊዜ የሚያከመን ከወድቀታችን መሆኑን ያነሳልናል። ምዕራፍ 6 ላይ ይገባና ያነሳበትን ሌላኛው ጉዳይ ደግሞ በሌላ ሳይድ ያሳየናል። ሞትስ ምንድነው የሚለውን የብዙዎች ጥያቄ አሁን ድረስ ፈላስፎች ሊቃውንቱ የሚሄዱበትን ጉዳይ በጣም ኢዝሊ ቀለል ባለ መንገድ ከነሱ ያነሳና ስለ ሞት ያብራራል። ለምሳሌ ባጭር ነው ይሄም ሰፊ ጉዳይ ስለሆነ ሞትና ሕይወት ባይዘው በቃ ለአንድ ክርስቲያን መሰረታዊ ጉዳይ ነው። ስንጾም ስንጸልይ ያን ሁሉ ሱታፌ ስናደርግ በሞትና በሕይወት መካከል ስለሆነ ያንን ያነሳል። ሞት ሊተራል ትርጉሙን መለየት ማጣት መሆኑን ማንም ሰው በቀላሉ የሚያውቀው ያነሳና ግን በሁለት አብይ ክፍል ይከፍለዋል። ሞተ ስጋ አለ፣ ሞተ ነፍስ አለ። ብዙ ጊዜ ሰው ሞት ያስጨንቀዋል። የሚያስጨንቀው በስጋ መሞቱ ነው። ኢቭን ኢፍ በስጋ መሞት ውስጥ ለምን ያስጨንቀዋል የሚለውን ያነሳል። አሁን ብዙዎች በዓለም ያለው ሁሉ ይጨነቃል። ይሄንን የሚጨነቁት ግን እውነተኛ ክርስቲያኖች አይደሉም። ተፈጥሯቸውን የተረዱ ክርስቲያኖች በስጋ ሞት አይጨነቁም። ለምን? ከሞት በኋላ ያለው ሕይወት ከመቃብር በኋላ ያለው ትንሳኤ ስለሚያውቁት ሞት ለነሱ ድልድይ ወደ እግዚአብሔር የሚሄዱበት መሻገሪያ የሚናፍቁት መሆኑን ያሳያል። ለምሳሌ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ሞትን እኮ መናፈቅ ልክ እንግሊዘኛው he's gone ሄዷል እንደሚለው መሄድ ነዋል። አልተጨነቀበትም። ለምንድን ነው የምንጨነቀው ይላል። የምንጨነቀው አንዳንዶች አማኝ እንኳን ከሆነን ክርስቲያን ከሆነን እንኳን ኃጢአት ስለሰራን ንስሐ ስላልገባን ነው የሚያስጨንቀን እንጂ በሃይማኖት ጸንተን በምግባር ቀንተን ንስሐ ገብተን ስጋው ደግሞ ተቀብለን እግዚአብሔር ባዘዘን ሕግ ሄደን በጎ ተግባራት ከፈጸመን ሞት የምንናፍቀው ሞት ሳይሆን የከበረ እረፍት መሆኑን እንቅልፍ መሆኑን ወደ ተሻለ ቦታ የምንሸጋገርበት መሆኑን ባገባቡ ያስረዳል። ልክ ዮሐንስ አፈወርቅ ይሄንን ሲገልጸው ሰው ሲሞት የሚገቡትን ለቅሶች ይጠቅስና ምርር ብሎ ማልቀስ ሲል ሰዎች ለምን እንደዚህ እንደሚያለቅሱ ይገርመኛል። እንደው ሰው ሰርግ ቤት ተጠርቶ ሲሄድ ሰርግ ቤት ሄደ ብላችሁ ታለቅሳላችሁ ወይ? በምድር ያለውን እንደሚበላ እንደሚደሰት እያወቃችሁ በመሄዱ እንደማታዝኑ ሁሉ ወደ ተሻለው ቦታ ሲሄድ እንደምን ታለቅሳላችሁ? ልክ ሰውም በዛ ልክ ይልቁንም ይልና ወደ እንትኖች እንመጣለንና ስለ ነብሷ በተጸልዩ እግዚአብሔር ይምራት ዘንድ ያሉት ስርዓቶች ኦርቶዶክሳዊ ስርዓቶች አሉ አይደለ? እነዛን አጠናክሮ ይናገራልና አሁን ሞት እኛ የምንረዳበት አሁን ማንኛውም ሰው ሞተ ሲባል ድንጋጤ ሞትን የምናስብበት መንገድ ራሱ ይሄ መጽሐፍ በጣም ብዙ ጊዜ በዚህ ጉዳዮች ላይ ምናልባት አልፎ አልፎ ነው በእነዚህ አይነት ርዕሰ ጉዳዮች ሲጻፉ የምናውቃቸው። ምናልባት በዚህ በእኛም ብሮድካስት አገልግሎት ላይ የምናውቃቸው ቀሲስ ዮሴፍ ይኩኖ አምላክ የሰው ሁሉ መንገድ የሚል በዚህ በሞት ዙሪያ ላይ የጻፉታሉና በብዛት ስለ ሞት አይናገርም። ተዘክሮተ ሞት ደግሞ ከሌለን ነጋችንን ካልሰራን ሞትን ሁሉ ጊዜ እየፈራ ነው ከኖርን በሞት ያለንን የምናገኘውን ዋጋ ስለማናውቅ እየተጨነቅንና እየፈራን ክደትም ጭምር ነው የሚሆነውና የዚህ መጽሐፍ አንደኛው ማብራሪያው ይሄኛው ነው። እውነት ነው። በቃ ሞትን ሰው ባገባው መረዳት አለበት። ዓለም ከሚስልለት ውስጡ የራሱ ህሊና ይሳልለት በህሊና ጥመት ደግሞ የሚመጣበት ጽልመትና ሰው ያስቀመጡት ካለ ፐርፐዝ ኦፍ ላይፉን የመኖር ህይወቱን ያጣል። በቃ በምድር ላይ ባገባው ሳይኖር በእንግድነት ዘመናቸው ያለ ፍርሃት ኑሩ የሚለው ሳይኖር ይሞታል። እንደውም ሊያሳስበው የሚገባ ሰው ሌላ ሞት አለ ይልና እንደው አሳጥረባው 3 ብሎ መጨረሻ ላይ ይከፍላቸዋል። ክርስቲያኖች በጣም ይሄንን የሚያዩትን መረዳት ያለባቸው አንደኛው ሞት ሲባል በስጋ ሞት ብላክ ኤንድ ዋይት ሁላችንም የምናውቀው ነው። ከሱ ውጪ ሁለት አሉ። እሱ አንድ ይሆንና ለኃጢአት መሞት ኃጢአትን አለመስራት ማለት ነው። ዴይስ ቱ ሲን ይለዋል። ለኃጢአት መሞት ኃጢአትን አለመስራት በቃ እኔ ለኃጢአት ሞቻለሁ። ለኃጢአት ሞታችሁ ለጽድቅ ተነሱ እንደተባለ በዚህ በስጋ እያለ አንድ ሰው ኃጢአትን ካልፈጸመ ለኃጢአት ሞቷል። ይሄ ሞት ተገቢ ነው ለኃጢአት መሞት ይላል። ሁለተኛው የማይገባው ሞት ደግሞ የነፍስ ሞት በኃጢአት መሞት በጣም አስተው ያ ለኃጢአት መሞት ኃጢአትን አለመስራት ነው። በኃጢአት መሞት ደግሞ ኃጢአትን የምትሰራ ነፍስ እሷ ትሞታለች እንዳለ ሰው ኃጢአትን እየሰራ በከደት ሲኖር በዘረኝነት ሲኖር በጎጠኝነት ሲኖር በዝሙት በስካር ሲኖር በኃጢአት ሞቷል። ይሄ የነፍስ ሞት በኋላ ላለን ትንሳኤ አሳር ውስጥ ወደ ሲኦል ወደ ገሃነም እንድንገባ የሚያደርገን ዛሬ የምንሰራው በደል ኃጢአት ነውና እንደውም በጽድቅ በቅድስና እንድንኖር ትንሳኤ ልቦና እንዲኖረን በአግባቡ ይሄን ያስረዳል። እዚህ ላይ ሰፊ ጉዳዮች ያስረዳል። ለነዚህ ሶሉሽናቸው ምንድነው ብሎም ያስባል።
እንግዲህ ከሞት በኋላ ላለው ህይወት ለመኖር ከእግዚአብሔር ጋር ሱታፌ እንዲኖረን በቅድስና ህይወት እንዲኖረን ወደ 5 ነጥቦችን ያመጣል። ለምሳሌ ተዘክሮ ሞት፣ ቅድም ያልከው ሞትን መፍራት ሳይሆን እንደውም ክርስቲያኖች ሁል ጊዜ ዕለት በእያንዳንዱ ደቂቃ በእያንዳንዱ ሰዓት ሞታቸው ማሰብ ይገባል ይላል። እውነተኛ ክርስቲያን ሞቱን ያስባል። ሞቱን በማሰቡንም አይፈራም፣ እንደውም ደስ እያለው ነው የሚያስበው። ለምን ሲል አንደኛው መልካም ህይወትን ለመምራትና በጽድቅ ጎዳና ለመራመድ። ሞቱን የሚያስብ ሰው በደል አይሰራም፣ ሰውን አያስከፋም፣ አያሳዝንም፣ የሰው ነፍስ አያጠፋም። ሞት እንዳለበት ስለሚያውቅ ተካፍሎ ይበላል፣ በፍቅር ይኖራልና በጽድቅ ጎዳና ለመራመድ በጣም ይጠቅማል። ሞቱን የማያስብ ሰው ነው ዓለም ላይ እንደሚሞቱ የማያውቁ ሰዎች ነው ብዙ ሰው የሚያጠፉት የሚለው ነው ያለው። ሁለተኛው ኃጢአትን ከመስራት ይታገዳል ይላል፣ ሞት ስላለበት። ምክንያቱም የኃጢአት ደሞዝ ሞት ነውና፣ ስለዚህ ተዘክሮ ሞቱን ካሰበ ሁል ጊዜ በጽድቅ በቅድስና ይኖራል ይላል። ሶስተኛው ለዘላለማዊ ህይወት ራሱን ያዘጋጃል። ምክንያቱም በዚህ ዘመን በዚህ ህይወት በስጋ የምንኖረው የእንግነነ ዘመን ነው። ሰው ቅዱስ ዳዊት ልበ አምላክ እንዳለው ቢበዛ 60 70 80 ዓመት ነው፣ ሌሎችም ይላሉ እንደው በዛ ቢባል 100 ዓመት እንኖራለን። አሁን በዘመናችን እየቀነሰ በ40 እና በ50 ዓመት ነው ሰው እየኖረ የፈለ 200 ዓመት ብንኖር እንደነ ማቱሳላም ረጅም ዓመት 1000 ዓመት የሚጠጋ ብንኖርም ሊሚት አለው። ሊሚት ለሌለው ለዘላለማዊ ህይወት ራስን ለማዘጋጀት ግን ምን ያስፈልጋል? ተዘክሮ ሞት። ምክንያቱም ባልተገደበ ከዚህ እስከዚህ ዓመት በማይባል በዘላለማዊ ህይወት ለመኖር ዛሬ ሲያስብ በዛ ሞት በሌለባት ህይወት ውስጥ እንዲኖር ይረዳዋል ይላል። አራተኛው ትሑታን እንድንሆን ያደርገናል። ሞታቸውን የሚያስቡ ሰዎች ፍጹም በጣም ትሑታን፣ ሰውን አያስቀይሙም። በንግግር በቃል በድርጊት መንገድ ሲሄዱ ሲራመዱ፣ በስራ ቦታቸው በትዳር ህይወታቸው ከሰው ጋር ባላቸው ኮሚኒኬሽን በስርዓተ አምልኳቸው ሁሉ ሞትን የሚያስቡ ሰዎች እጅግ ሲበዛ ትሑታን ናቸው። ትሑት እንድንሆን ጤናማ ኮሚኒኬሽን እንዲኖረን ስብዕና እንዲኖረን ሞራል እንዲኖረን ይረዳል። የመጨረሻው ከሁለተኛው ሞት ይጠበቃል ይላል። ተዘክሮ ሞትን የሚያስብ በሁለተኛው ሞት ውስጥ በሲኦል ትሉ በማንቀላፋ ጨለማ በማይጠፋ ውስጥ እንዳይኖር ይረዳዋል የሚለውን ያነሳና ስድስተኛው ምዕራፉን በዚህ መንገድ ሞቱን ከመዝጋታችን በፊት እዚህ የሞተበት ጊዜ አይታወቅም ቤትም ማስተካከል የሚለውን ነገር ነውና ሞት አውቀህ ነበረ ከአባቶቼ ደጅ የሚለውን ነገር ያመጣና ሞት አውቀህ ነበረ ከእናቶቼ ደጅ፣ ሞት አውቀህ ነበረ ከእህቶቼ ደጅ፣ አንተ ሁሉ ጊዜ እንግዳ ሰው ጠፊ ነህ እንጂ እያለ ያመጣና ከዛ በኋላ ልክ በንስሐ ውስጥ ሁሉ ጊዜ ሞት አንድ የሚፈሩ እናትን ያመጣና እዚሁ ላይ በግጥም በሌላኛው ይጽፋል። ምንድነው የሚለው? ሁሉ ጊዜ ባይመጣ ሞት አማሆይ ናቸው ገጸ ባህሪው ይሰጥና ይልቅ እሱን ይተውና ንስሐ ይጨምሩበት ይላል። ምንድነው? ሞትን ከመፍራት ይልቅ ንስሐን መጨመር ነውና ይሄ መጽሐፍ በነገራችን ላይ ሲሪየስ የሆኑ ትምህርቶችን ብቻም ሳይሆን ይሄ እያዋዛ የሆነ ከቴንሽን ወተን የሰዎችን ግሩም ስውት የሆኑ ወይም ደግሞ የሚያስቡት አሁን ለምሳሌ ባይሞቱ የሚያጡትን ነገር አይደለም የሚያስቡት። አሁን ሰው ሲሞት የሚያገኘውን ክብር ስለማያውቅ ሞትን ይፈራል። ሞትን ፈራ ነው። ለምንድነው ምን ፈራው? ቅድም አንተ እንዳብራራው በደለኞች ኃጢያተኞች ስለሆነ ተዘጋጅተን ስለማንኖር ትልቁን የተዘጋጀልን ዓላማ እንዘነጋዋለን። ሁለተኛ ከሞት ጋር ተያይዞ ምናልባት ወደ መጨረሻ እንትኖች ይመጣሉና እጅግ በጣም አስጨናቂ የሚመስሉ ግን ሰው ሁሉ ከዚህ ጋር አያይዞ መጽሐፉ በነገራችን ላይ ባንዱ ያነሳውን ቀጥሎ ያለውን ያመጣል። አሁን 6ን ጨረሰን 7 እና 8 ላይ ያሉት 8 ላይ የነፍስ ዕጣ ፈንታዋን ያነሳልና ከዛ ፕሪዴስቲኔሽን የሚባለው ነገር በሌሎች ሐሳቦች እንዴት ነው የሚሉትን ነገሮች ያመጣል። ለምሳሌ አሁን ቤተክርስቲያን ከምትከተለው 7 12 40 የሚሉትን ሐሳቦች ጭምር በዚህ ውስጥ ምሳሌነታቸው ለምን እንደተደረገ ሁሉ ያብራራልና እስቲ ያው ብዙ ነው በሰፊ ያው ማውራት ቢቻል ከዚህም በበለጠ ማብራራት ይቻላል። ምክንያቱም ጥልቅና ቢወራ የማያልቅ ደስ የሚያሰኝ ያጻጻፍ ይዘት ብስለት፣ ሁለተኛ ነገር ደግሞ ኮሄረንስ በሆነ መንገድ በጣም ተሰናስሎ የቀረበ ሐሳብ ስለሆነ እጅግ በጣም ደስ ያለን ብናወራው የማያልቅ ነውና እስቲ ጠቅልላቸውና ሁለቱን ሐሳቦች ያያቸው። እንግዲህ አሁን መጨረሻ ላይ እንዳነሳው እነዚህ ሜታፎሪክ ግጥማዊ በሆነ ወይም ስነ ቃላዊና በማህበረሰብ ውስጥ ያሉትን ሁሉ ያነሳ ይተከማል። አሁን ቅድም ሴትየዋን ያልካቸው ብዙ በቤተክርስቲያን ታሪኮች ውስጥ በመድረክ ላይ መምራን ያነሱታል። ምንድነው ሴትየዋ ሁሉ ጊዜ እንዳይሞቱ ነው የሚጸልዩት። በቃ ጸሎታቸው የሳቸው ተዘክሮ ሞት አለመሞት ነው። እና አንድ ጊዜ
እግዚአብሔር ተገለጸላቸው ይላል። እንግዲህ እንደ ታሪክ ተደርጎ የተቀመጠ ነው። በአስራው መጽሐፍት የተቀመጡ አይደሉም፣ ግን አስተማሪ ታሪክ ስለሆነ ነው። እና ተገለጸላቸውና እድሜ ስጠኝ ብለው ስለሚለምኑ ምን ያህል እድሜ ልስጦታል? ጥያቄያቸው እድሜ ስጠኝ ነው። አሁን ባላቸው ላይ 50 ልጨምርሎት? አይ ያንሰኛል። እሺ 150 ዓመት ይኖራል? ያንሰኛል። 200 ዓመት ይኖራል? እድሜ ስጠኝ ብለዋል እኮ ስንት ላድርግሎት? ከዛ መጨረሻ ላይ ሴትዮዋ እንደውም ብትረሳኝ ጥሩ ነው አሉ። አሁን እሳቸው ተረስተው ምንድነው በቃ በዚህ ምድር ላይ ስለ ወዲያኛው ዓለም ዘላለማዊት አልተረዱም ማለት ነው። አንዳንድ ጊዜ በዚህ ምድር ብቻ መኖር ልንፈልግ እንጂ ያንን ዓለም የሚረዳ ሰው ምንድነው አባቶቻችን እንደሚሉት ብፁዕ አቡነ ሽኖዳም አቡነ ጳውሎስም ማህበረ ቅዱሳን ላይ ትልቅ አስተዋጽኦ የነበራቸው ብፁዕ አቡነ ጎርጎርዮስም የሚሉት አለ። ብዙዎች አባቶችም ሰው የሚጠበቅበትን ስራ ከሰራ የሚጠብቀው ሞቱ ነው። እኛውን በተሰጠኝ እድሜ 30 40 50 100 ይሁን በተሰጠኝ እድሜ የተሰጠኝ ነገር ሰርቼ የሚጠብቀኝ ሞት ነው። ዘላለማዊ ሕይወት አለ ከዛ በኋላ። ስለዚህ ባጭሯ እድሜ ፓኬጅ ነች። በነገራችን ላይ በዛ ውስጥ ምን ልስራበት እኛ እናቆምና እሱ ላይ ነውና አንዳንዶች እንዲረሱ የሚፈልጉ አሉ። የብልጣ ብልጣ አይነት ጸሎቶች ከይዋነትም ነው ያ ታሪክ አለ እና መጽሐፉ ቀስ ያለ ከስነ ፍጥረት ተነስቶ የሰውን ሐሳብ እስከ መጨረሻው ድረስ እያሳደገ የሚሄድ ምዕራፎቹ እንደው ተዘብራርቆ ራሱ አልተቀመጡ። አሁን ምዕራፍ 7 ላይ ያለው አንድ ላይ ቢሆን ኖሮ ሰው ራሱ መረዳት አይችልም። ምክንያቱም ስለ ፍጥረትነቱ ሳይሆን ስለ ሞት ስለ ሌላ ቢረዳ ከኋላ ወደፊት ይሆናል ያሳደገውና ምዕራፍ 7 ጋር ሲመጣ እንግዲህ ሰው በዚህ አንደርስታንዲንግ ውስጥ ሁለት አይነት ሰው አለ። ጻድቃንና ኃጥአን አሉ። ሰው በበጎ መስመር በጽድቅ ሕይወት በጾም በጸሎት በሃይማኖት ጽናት ሲሄድ የጽድቅ ሕይወት ይሄዳል። ጻድቃን ይባላሉ፣ ሰዎች ናቸው። ሰው ደግሞ ከእግዚአብሔር ዓላማ እና ሐሳብ ውጪ ከተፈጠረለት ውጪ ደግሞ ሲሄድ የኃጢአት ሕይወት ኃጥእ ይባላል። አጥቷል፣ እግዚአብሔርን ጽድቅን በረከትን አጥቷልና የነዚህ የሁለቱ ሕይወት አጠቃላይ ሲከፈል ምን አይነት ነው የሚኖራቸው? አንድ ኑሯቸው፣ ሁለት ሲሞቱ የሚሞትን አሟሟት፣ ሶስተኛው ደግሞ ከሞቱ በኋላ የሚደርሱበትን መንገድ ያስቀምጣል። አንዱ ጥያቄ ያስሎን እንዴት ተፈጠርኩ የሚለው ነው። አሟሟቴስ የብዙዎች ጥያቄ አሟሟቴን ያሳምርልኝ ነው። ምን አይነት አሟሟት ነው? ከሞተስ በኋላ የት እንደሚል ይሄንን በአግባቡ ያስቀምጧል። ምክንያቱም ጻድቃን በምድር ላይ ሲኖሩ በጎ ነገር ያለ ህሊና ጥመት፣ ይሄን ደጋግሞ የሚለው ደራሲው የክፋት ሁሉ መሰረቱ የህሊና ጥመት ነው ብሎ ስለሚያመጣው ያለ ህሊና ጥመት በበጎ ነገር እግዚአብሔር በፈጠረላቸው ዓላማ ይኖራሉ። ጻድቃን የተባሉት እግዚአብሔር ሲፈጥራቸው ጻድቅ ስላደረጋቸው አይደለም። የፕሪዴስቲኔሽን ላይ በኋላ የምናየዋል አይደለም። በጎ ምርጫቸው በጎስ ምርጫ ስለፈጸሙ ነው ጻድቅ የሆኑት። ኃጥአን ደግሞ በምርጫቸው ኃጥእ ሆኖ በዚህ ምድር ሲኖሩ የኃጢአት ስራ የክፋት ስራን እየሰሩ ይኖራሉ። ይሄ ዱራቸው የተለያየ ነው። ሲሞቱ መላእክተ ጽልመት ናቸው የሚመጡት። እነዛ ጋር አስደንጋጭ ነው፣ ጭንቀት አለበት፣ ያስፈራል። ጻድቃን ሲሞቱ ግን በገድለ አባ ኪሮስም በብዙ ገድላት ላይ የቅዱሳን ዕረፍት በገድለ ተክለ ሃይማኖት ላይ እንደምናው የከበሩ መላእክት መጥተው በዝማሬ በይባቤ በዳዊት በእልልታ በሆታ በሽብሸባ በዕጣን በማዛ በክብር ጸአተ ነፍሳቸው በክብር ወደ ገነት ትሄዳለች። ጊዜያዊ ማረፊያ በኋላ ወደ መንግስተ ሰማያት ማለት ነው። የኃጥአን ነፍስ ደግሞ ይህ ዝማሬው እልልታው ዕጣኑ በጎ ማዛው የመላእክት ሽብሸባው ምስጋና ሁሉ መታጀብ የለም። ጽልመት ዲያብሎስ እያዋረደ ወደ እንጥሮጦስ ወደ ሲኦል ነው የሚያወርዳት ይላል። ማረፊያቸውም ልክ እንደዚሁ ገነት መንግስተ ሰማያት ነው ይልና የሁለቱን ባጭሩ ያስቀምጣል። ለምሳሌ ሞት ለጻድቃን ክብራቸው ነው። ሞት ለጻድቃን ሞት አይደለም፣ እረፍታቸው ነው፣ እንቅልፋቸው ነው፣ መሸጋገሪያ ወደ እግዚአብሔር መቅረቢያ ድልድያቸው ነው፣ የመከራ ማብቂያቸው ነው። ቅድም ዛሬ ቀረጻ የተከናወነበትን ስናርሳ ቅዱስ ጊዮርጊስ ብለናል። ሰማዕቱ ዛሬ ረፍቱ ነው ካለ መከራው ማብቂያው ጊዜው ነው ሰማዕትነቱ። የመንግስተ ሰማያት አንቀጽ በር ነው። ይሄ ደግሞ ይሰማል። ሞት ምንድነው? የመንግስተ ሰማያት አንቀጽ ለማ ለጻድቃን፣ ለኃጥአን የሲኦል በር ነው። ለጻድቃንስ የመንግስተ ሰማያት የገነት አንቀጽ በር ነው። ለሞቱ ግን ለኃጥአን ግን መራራ ነው፣ ኃላፊ ነው፣ ድንገት የሚሆን ነው፣ ያስፈራቸዋል፣ ያስጨንቃቸዋል የሚለው በስፋቴና መጨረሻው ላይ እውነትም መጨረሻ ነው። በአጭሩ የተቀመጠ ነው። ከባድ ርዕሰ ጉዳይ ያነሳል። ፕሪዴስቲኔሽን ወይም በእንተ ቅድመ ውሳኔ የሚል ይሄ
መጽሐፉ ላይ በጣም ጥያቄ ለሚያነሱ ሰዎች ባጭሩ ባሪፉ ተነስቷል በጥሩ መንገድ ተነስቷል ግን በጣም ሰፊ ጉዳይ በጣም ረጋ ብሎ ምእመናን ይህን ክፍል የሚመለከት ረጋ ብሎ ኢቭን ብቻቸውን ካልሆኑ ምናልባት የመንፈሳዊ ህይወት ደረጃቸውን አናቆም እንጂ ካልሆኑ ከመምህራን ጋር ሆነው ራሱ ጉዳዩን ካላስረዷቸው ኢቭን የጉዳዩን አጀንዳ ሰብስታንስ ራሱ መረዳት መልሱን ብቻ ሳይሆን እሱ ራሱ ትንሽ ሊከብድ ይችላል ይሄ ከመምህራን ጋር ሆኖ ራሱ የሚያስፈልገው ግን ደረጃቸው ሊለይ ይችላል እዚህ ውስጥ ያለውን ባጭሩን ጠቅልለው ቅድመ ውሳኔ ላይ ምን ይነሳል እነ ካልቪን እነ አውግስጢኖስ የሚያነሱትን የተሳሳተ አመለካከት ያነሳል ምንድነው ባጭሩ ማለት ሰው ልጅ የተወሰነ ነው እግዚአብሔር አንድ ጊዜ ለጽድቅ የመረጠው አለ ገና ሲፈጥረው ደሞ ለኃጢያት ደሞ የፈጠረው አለ ብሎ ማመን ነው ፕሪዲስቲኔሽን ወስኖታል ብሎ ይሄን የሚያምኑ የነገረ መለኮት ሊቃውንት የፍልስፍና ምሁራን ምናምን በእግዚአብሔር የሚያምኑ ማያምኑም አሉ ይሄን የሚቀበሉ የሌሎች አሁን እዚህ መጥቀስ አያስፈልግም እንጂ በቅርብ የምናቃቸው ቤተ እምነቶች ጭምር ሁሉ የሚጠቅሱ አሉ እኛ እሱን አንገባም ትምርቶቻቸው መዳሰስ ማሳየት ይቻላል ይሄ ግን በእኛ በኦርቶዶክሳውያን አረዳድ አመለካከት እምነት አረዳድና ዕውቀት ብቻ አመለካከት ግን አገባብ አይደለም ሰው ነፃ ፍቃድ ነው እንጂ ያለው አስቀድሞ የተወሰነው ነው ካልን ከስነ ፍጥረት ጀምሮ እስከ መጨረሻ ያለውን እግዚአብሔር ላይ ሁሉ ጥያቄ ያስነሳል የእግዚአብሔር አፈጣጠር ላይ የሚል ያነሳሉ ለምሳሌ ነፃ ፍቃዱን የተነጠቀ ባሪያ ይሆናል ማለት ነው ምክንያቱም እኔን ለኃጥ ከመረጠኝ በእኔ ኤክሰርሳይዝ ማመጣው ጽድቅ የለም እኔ ለጽድቅ ከተመረጥኩኝ ለመንግስተ ሰማያት የጣጨው ቆንኩኝ ገና ፍሮም ዘስክራች ከመጀመሪያው በቃ እኔ ፈለኩትን ኃጢያት ብሰራ መጀመሪያ ምን ተብያለሁ ለዛ ተለየ ስለዚህ የሰው ነፃ ፍቃድ የለውም እግዚአብሔርን ፈታዬ በጽድቅ ኮናኔ በረት አይደለም ዝም ብሎ እንዲ አዳልቷል ማለት ነው ለምን እነዛን በዚህ ያረጋቸው ስለዚህ የሰው ኤክስፒሪየንስ የሰው ሂደት የሰው ውጣውረድ እግዚአብሔርን ማመን ማስቀደስ መጾም መጸለዩ ከንቱ ነው መንፈሳዊ ተጋድሎ በድነት ያሉ አስተምሮና ጉዳዮች ሁሉ ዜሮ ይሆናሉ ለምንስ ቤዛ ሆነው ራሱ እግዚአብሔር አምላክ አያስፈልጉም በቃ ተለይቶ ኦሬዲ እኮ በቃ አንተ ለጽድቅን አንተ ከተባለ የክርስቶስ መስቀል ላይ መሞት ቤዛነት ድነቱ ራሱ ከንቱ ነው የሚሉትን በርካታ ሐሳቦች የሚጥል ስለሆነ ይሄ ኦርቶዶክሳዊ አይደለም በዚህ ብዙ ጊዜ የሚያነሱት በማማተም ወቅት ስለሚነሳ ይሁዳን ራሱ አንዳንዶች ያነሱና ይሁዳ በተወሰነለት ውሳኔ ሳይሆን በነፃ ፍቃዱ ነው ጥሩ ምሳሌ ስለሆነ ሌሎችን ማንሳት ይቻላል ምን ማለት ነው ይሁዳ አንዳንዶች ክርስቶስን እንዲሸጥ ቀድሞ የተሳለ ይሆናል ድርሰት አድርጋ አስቀምጥ ነው አይደለም ይሁዳማ የመዳን የመጽደቅ የመቀደስ ምርጫ እንደነበረው ራሱ አምላካችን ኢየሱስ ክርስቶስ አሳይቶናል ለሐዋርያነት ለደቀ መዛሙርትነት ጠርቶታል እግሩን አጥቦታል በምሴተ ሐሙስ እንዲሳተፍ አድርጎታል ሌባ መሆኑን እንኳን እያወቀ ከሐዋርያት ቀድሞ እግሩን አጥቧል ከሙዳይ ምጽዋት ይሰርቅ እንደነበር እያወቀ እስከ መጨረሻው ድረስ የታገሰው የሚመለስበት በር ካለው ድሮ በልጅነት ጫወታችን የማርያም በር እንደምንለው እግዚአብሔር እስከ መጨረሻው ሰዓት ድረስ እስከ ሞታችን ድረስ የንስሐ በር እንዲኖረን እግዚአብሔር አልክ አዳም እንደጠራው እንጂ አስቀድሞ የተወሰነ ከሆነ ለምን ለሐዋርያው ተልኮና ለምን ለዛ ይጠራው በነገራችን ላይ እሱን ስናነሳ አሁን አንተ ያብራራው እንዳለ ሆኖ በሌላ መጽሐፍ ላይ አሁን ለምሳሌ ጆን ካልቪንና የአውግስጢኖስን ትምርት ወደ ኋላ የሚያስቀረው ራሱ ይሄ ድርሳነ ማህያዊ ላይ ከሳተ በኋላ ጴጥሮስ እንደተመለሰው 3 ጊዜ ያህል እድል ሰጥቶት እንደነበረ ያብራራል የረቡ ድርሳነ ማህያዊ ላይ በዝርዝር 3 ጊዜ ከዛፉ ላይ እንዲወርድ እንደውም በሁለተኛ ጊዜ በሰው አንፃር እንዳናገረችው ይናገራል እንደ ወንድምህ እንደ ጴጥሮስ ንስሐ ገባ ሲባል ፈቃዱ ስላልነበረ በሶስተኛው ጊዜ ዛፏ ራሷ አጥላው እንትን እንዳለች ይነገራል ሁለተኛ እዚህ ላይ ቢነሳ ብዬ ቅዱስ አትናቴዎስ የሚናገረው አለ ስለ ፕሪዴስቲኔሽን ቅዳሴው ላይ ካልተሳሳትኩኝ ወደ 45ኛው ቁጥር ላይ ይመስለኛልና የሰው ልጅ ገና ሲፈጥረው በ40ኛው ቀን ነፃ ፈቃዱ እንደሰጠው መልካም መስራት የሚችል እንደሆነ
በደልም ሰርቶ ኃጢያትን ሰርቶ ወደ ሲኦል የሚጣል እንደሆነ ከነጻ ፈቃዱ ጋር እንደወሰነው እንጂ ልክ እነሱ የሚያስተምሩት እንዳልሆነ አባቶች አብራርተው የሚያስተምሩት ሐሳብ እንዳለ እዛ ላይ መረዳት ይቻላልና ምናልባት ካለን ሰዓት አንፃር ብዙ እናውራ መልካም ነበረ። እስቲ ያሉትን ሐሳቦች በዚህ እንቋጨው። አሁን ላልከው በጣም አሁን እዚህ ቢያነቡት የሊቃውንቱ መጽሐፍት ብዙ ማስረጃ ያስቀምጣልና እንደው እንደ መቋጫ ስናየው ለምሳሌ ሄኔሪዮስ የተባለ መድፈነ መናፍቃን የሚባለውን ጠቅሶ እንደው ለማሳየት ሁሉን ካነሳን ጊዜ ስለማይበቃን ነው እንዲህ ይላል። አሁን ባነሳነው ፕሪዴስቲኔሽን ላይ ጥቂቶች በተፈጥሮ ክፉ ቢሆኑ ይላል ይሄ አባት። ጥቂቶች በተፈጥሮ ክፉ ቢሆኑ ሌሎችም መልካም ቢሆኑ መልካሞቹ ስለ መልካም ስራቸው መልካም ሰሩ ተብሎ መመስገን የተገባቸው አይሆኑም። ሲፈጠሩ እንዲህ ሆነው ነውና በእነሱ ሳይሆን በየተፈጠሩበት ስለሆነ የነሱ ጥረት አይደለም ነው። ወይም ክፎች ነቀፌታ ቅጣት ባላገኛቸውም ነበር ጥንቱንም ሲፈጠሩ እንዲሆኑአልና። ነገር ግን ሰዎች ሁሉ በባህሪያዊ ተፈጥሯቸው አንድ አይነት ሲሆኑ መልካም የሆነውን ለመያዝና ለመስራት ወይም መልካሙን አሽቀንጥረው በመጣል በክፋት ለመኖር ነፃነትና ስልጣኑ ካላቸው ከመልካሚቱ ሕግ በታች ካሉት መካከል እንኳን ጥቂቶች ምስጋና ሊቀበሉ ሌሎችም መልካም የሆነውን በመተዋቸው ምክንያት ሊወቀሱና ሊቀጡ አግባብ ነው ይላል። ስለዚህ ሰው በተሰጠው ነገር ነፃ ፈቃዱን ተጠቅሞ በሚያደርገው ነው እንጂ እንደ ድርሰት ተደርሶ ይሄን ታውን ካለዛ ተዋናይ ነው ማለት ነው። በቃ ባጭሩ ተዋናይ ነው። ምንም መፍትሄ የለውም በአንድ መድረክ ላይ የሚሰራ ይሄን ታውን ከተባለ እሱ ተዋናይ አይደለንም፣ ነፃ ፈቃድ አለን። ይሄ ነፃ ፈቃድ ግን ምን ማለት ነው? በዚህ በደንብ እናስምረው። ምን ማለት ነው? መለኮታዊ ፈቃድ የሰዎችን ነፃ ፈቃድ ተጠቅሞ ይሰራል እንጂ አያስገድድም። ሌላ ወይም መረዳት ያለባቸው በሌላ ቋንቋ ይሁዳም ሆነ ሌሎች አሁን አንዳንዶች የሚያነሱት ይሁዳ እንዲህ መሆኑን እያወቀ ይላሉ ስለሚቀልን ነው። እግዚአብሔር በባህሪው አዋቂ ነገ ምን እኔ ከመወለዴ በፊት መቼ እንደምወለድ ምን አይነት ህይወት እንደሚኖረኝ ዛሬ በዚህ ሰዓት ቁጭ ብዬ በዚህ መንገድ ማውራውን እግዚአብሔር በባህሪው አዋቂ ስለሆነ ያውቃል። ያንን ገለጠው እንጂ ማህበረዋት ሁሉን አዋቂ ስለሆነ እንጂ አስቀድሞ እኔን እንዲህ እንድቀመጥ ስለወሰነብኝ ወይም ድርሰቶኝ አይደለም። ቀድሞ ማወቅንና አስቀድሞ መወሰን በጣም ለየቀላቸው። ይሄን ነው ማስተዋል ያለ። እግዚአብሔር ምን ያደርጋል? ያውቃል፣ አስቀድሞ ያውቃል አዋቂ ስለሆነ። የሰው ልጅ ግን ቀድሞ ምን እንደሚሆን አያውቅም። በተለየ መንገድ እግዚአብሔር ለነቢያቱ ከገለጸላቸው አስቀድሞ ማወቅና አስቀድሞ መወሰን ይለያያሉ። ይሄንን ከቅዱሳት መጽሐፍቱ አንስቶ ሰው ነፃ ፈቃዱን ተጠቅሞ መጽደቅም መኮነንም እንዳለበት ይሄ ትክክል አለመሆኑን የነ ካልቪን የነ አውግስጢኖስ በጣም በብዙ ቦታ የሚነሳው አንዳንድ ትምህርቶች በጎ ስለሆኑ ፒክ ተደርገው ቢነሱ በዚህ ትምህርት መሰረታዊ የሚባል ባይዘው ትምህርት ነው። በዚህ ትምህርት ልክ አለመሆኑን ቤተክርስቲያን ለዚህም ነው ነገረ ድነትን የሚነካ ነው። በጣም ሳልቬሽን የሚለው የሚነካ። ስለዚህም ቤተክርስቲያን ቅዱስ የሚለውን ማድረግ አትሰጠውም፣ አትቀበለው። ምክንያቱም ወሳይን ካለን በቃ ሰው ስዕል ነው ድርሰት ነው ማለት ነው። አውግስጢኖስ በዚህ ነው። ሌሎቹ ላይ ጥሩ ጥሩ አሉት እንዳስፈላጊነቱ ፒክ ተደርገው ሊነሱ ይችላሉና በ8 ምዕራፎች ይሄን ግዙፍ ሐሳብ ከረጅም ባጭ እንዲህ አድርጎ የሚያስቀምጥልን መምህር ነው። በጣም ምናመሰግነው ነው። በእውነት ከልብ ነው ማመሰግነው። ምናልባት ቀረ የምትለው ካለና ጠቅላይ ሐሳብ አሁን በዝርዝር ስላየናቸው እውነት በሰፊው ላይ ያዩዋቸው ምራል እንጂ በጥልቀት ነው ራሱ ሰው ሮድ ማፕ አለው። ለምሳሌ አሁን ይሄንን የሰማ ሰው ይሄንን መጽሐፍ ቢያገኘው በዚህ ላይ የሚቀነቀኑት ሐሳቦች ቢያጋጥሙት እንዴት ዲፌንድ ማድረግ እንዳለበት ያውቃል። እኛ ያላብራራናቸው በጣም ብዙ የፈላስፋዎች ሐሳብ መነሻቸው ቅድመ መነሻ ለምሳሌ ጆን ካልቪን አባቱ የሆነው ራሱ ያብራራዋል አውግስጢኖስ እንደሆነ በሱ ትምህርት ላይ ተነስቶ እንዳስተማረ ሌሎችም መናፍቃን እነ ፓይታጎረስ የአፍላጦናውያን የሚባሉት የቀደምት ፈላስፎች ግሪኮች የምንላቸው ከየት እንዳመጡት ሁሉ ያነሳና በፍልስፍናውም ያለ በየትኛውም ያለ ያውቃል። አበርክቶ የመጽሐፉ ባጭር ቃል ለአንድ 2 ደቂቃ ልስጥህና ምንድነው ይሄን መጽሐፍ ላገኙ ለመመራ እንደ አጠቃላይ እንዴት ይጠቀሳል የሚለውን አይተም ዘጋል። 2 ነገሮች ባጭሩ እናነሳ። አንደኛው አሁን በእኛ ዘመን ስነ ፍጥረት የሚባለው ትምህርት በየተቋማቱ በየሰንበት ትምህርት ቤቱም በሌላም ቦታ የኮርስ ቻፕተሩም የኮርስ ክሬዲት አወሩም በጣም አንሶ ኢቭን አንዳንዶች ኮርሱን ስጡ ሲባሉ እኔ ስነ ፍጥረትን ብሎ በጣም ኢዝሊ ጉዳይ መስሏቸው እየተተወ ነው። ሁሉንም መምህራን አያክፍም። በቃ ለሱ የሚሰጠው ክሬዲት አወር ራሱ ያንስና ወደ ሌላ እንገባለን። ይሄ መጽሐፍ አበርክቶቱ ስነ ፍጥረት የሚባለው ጉዳይ በኋላ ለምንወስዳቸው አዕማደ ምስጢር
ሰበን ሰክራመንት ሌሎች ርዕሰ ጉዳዮች ሁሉ ለነገረ ድነት ሁሉ መሰረቱ እዚህ ጋር ነው። ሰው እግዚአብሔርን አዳነው ሲባል ማን ስለሆነ እንዴት ተፈጠረ ሰው ምን አይነት ፍጥሩ ስለሆነ ነው ለማዳን ይህን ያህል እግዚአብሔር ውጣ ውረድ ውስጥ የገባው ዓለምን ከፈጠረበት ጥበብ ይልቅ ሰውን ያደ የተባለውን ሁሉ ያስረዳል። በዚህ ጉዳይ ላይ ለካስ ስንመለከት መጽሐፉ ላይ በርካታ ሊቃውንት ኦን ዘ ሜኪንግ ኦፍ ማን ብለው በጣም ሰፊ ትምህርት የሰጡትን ጠቅሷልና እኔ ትልቅ አበርክቶት እሱ ቢጋሪ ነው እኔ በትንሹን ያሳየሁት ይላል። በጣም ሰፊ አጀንዳን ያነሳው በየተቋማቱ በሰብከት አውዶቻችን በዚህ ፕሮግራም ሁሉ ርዕሰ ጉዳዩ ደግሞ ደጋግሞ ቢነሳ ሰው ትክክለኛው ለነገረ ድነት ለክብሩ የሚበቃበት አስተዋጽኦ ነው። ሁለተኛው ማነሳው አስተዋጽኦ እንደተጠበቀው ሆኖ ደራሲው ጥቂት ኮፒ መጀመሪያ ካሳተሙ ውጪ መጽሐፉ አልተሰራጨም፣ በአግባቡ አልተዋወቀም። መኖሩንም ብዙ ሰዎች የማያውቁ አይመስለኝም ጥቂት መምህራን መጽሐፍ ማንበብ የሚወዱ ካልሆነ በስተቀር። ስለዚህ ይሄን የሚመለከት ከሆነ መጽሐፉ ዳግም መታተም አለበት፣ በአግባቡ በአራቱም አቅጣጫ በአገር ውስጥም በውጪ መሰራጨት አለበት። መታወቅ ለሽያጭ ወይም ለገንዘብ አይደለም። ደራሲውም እንደዚህ አይነት ብዙ ኢንተረስቲንግ የለውም፣ ምክንያቱም በስራ ይከበረ ብዙዎቹ መጽሐፍቶችን ለቤተክርስቲያን ለገዳማት ማሰሪያ ነው ሐሳቡ ነው የሚገዛው እንጂ እንደሌሎቹ ቢዝነስ ሜከር ሆኖ አይደለም የሚሰራውና እርግጥ ከባድ ነው፣ ግን ለውይይት የሚቀርብ ሰንበት ትምህርት ቤቶች በየቡክ ክለባቸው በየቤተ መጻሕፍታቸው ካለ ማህበራት የጽዋ ማህበራት ቤት ውስጥ ቢወያዩበት ብዙ የሚያተርፉበት ብዙ የሚያገኙበት ስለሆነ መጽሐፉ ይታተም ይሰራጭ። ተዋውሰው በተለያየ መንገድ ቢሆን ቢያነቡት ትክክለኛ ማንነታችንን ትክክለኛ ጥንተ ተፈጥሯችን አዲስ ተፈጥሮ እግዚአብሔር ለምን እንደፈጠረን ማንነታችንን እናውቃለን። በጽድቅ ሕይወት ተከባብረን ሰው ከሰው ጋርም ከስነ ፍጥረት ጋርም ከእግዚአብሔር ጋርም ልክ ባለው መጠን እንዲኖር ማንነቱን አውቆ ይረዳዋልና ትልቅ አስተዋጽኦ ያለው መጽሐፍ ነው። ደራሲውን አመሰግናለሁ። ከልብ ነው ማመሰግነው። በእውነት በዚህ መጽሐፍ ላይ ያሉት ነጥቦች በሚገባና እኛ ልንረዳው በሚገባ በተለይም ደግሞ የያዙት ነጥቦች መውጣት አለባቸው ተብሎ የተባሉት ጊዜህን ሰጥተህ ተዘጋጅተህ እዚህ ስላቀረብ ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን፣ አስበበ ምሕረትን ያድልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን በዚህ በተከታተላችኋቸው በሁለቱ ክፍሎች በዚህ መልኩ ተቋጭቷል ማለት ነው። እኛ ያላነሳናቸው በርካታ ነጥቦች ያሉባቸው ናቸው። ቤተክርስቲያን ከምንጩ የምታስተምረው ሊቃውንት አባቶቻችን የገለጡትን ትምህርት ቤተክርስቲያን ከጥንት እስከ ዛሬ ጠብቃ ያቆየችው ሁሉንም ማዕበሎች የረታችበት ትክክለኛ የማንነታችን መገለጫና ሰው መሆናችን ክቡርነት የተከፈለልን ዋጋ እንዴት በመረዳት ሞታችንን በክብር ጠብቀ ነው በንጽህና እንድንጓዝ የሚነሱትን ምንፍቅናዎች ሁሉ የሚያጠፋና በደስታ በተስፋ እንድንኖር ከሚያበረታን ከሚያነቁን መጽሐፍቶች መካከል ነበረ ወደ እናንተ የደረሰው። እናንተ ያገኛችሁት ሌሎች እንዲያገኙ ደግሞ ሼር በማድረግ ተባበሩ። የእግዚአብሔር ቃል ለሁሉ መዳረስ አለበትና ብዙዎች ከሚጠፉበት የሚመልስ ሐሳብም ስላለው ነው። እንግዲህ ያነሳናቸው ነጥቦች በተከታተላችኋቸው ሁለቱ ክፍሎች ተጠናቋል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።